ኢትዮጵያ ቴሌቪዥን ነው። ተነስልን ኢቲቪ 57 ከኢትዮጵያ ቴሌቪዥን የቢዝነስና የስፖርት ዘገባዎችን አክለን ተመልሰናል። ሁሌም መርጣችሁ ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናዎቹን እናስቀድማለን። ኢትዮጵያም የተፈጥሮ ሀብቷም የግብርና ቴክኖሎጂ ከተጨመረበት በቀላሉ ትርፍ አምራች እንደሚያደርጋት የግብርና ተመራማሪዎች ተናገሩ። መረጃ የማግኘት መብት ሕዝብ በሀገር ጉዳይ ንቁ ተሳታፊ እንዲሆን እንደሚያስችል ተገለጸ። በፈረንጆቹ አዲስ ዓመት ጥቃት ለማድረስ ያቀዱ 115 የአይኤስ የሽብር ቡድን አባላት ተጠርጣሪዎችን መያዟን ቱርኪ አስታወቀች። ከኢትዮጵያ ቴሌቪዥን ከዜናዎቹ ጋር ሰለሞን ጡመልሳን ነኝ። አብራችሁን ቆዩ። ኢትዮ መልህቅ የሻቢያ የኢትዮጵያ ፖሊሲ ኢትዮጵያን የማተራመስ ነው። ደካማ ኢኮኖሚና አቅም አልባ ዲፕሎማሲ የገነባው ሻቢያ በሀገራት የውስጥ ጉዳይ ገብቶ ማቡካት መገለጫው አድርጎታል። የአማራ ክልልን የቀውስ ማዕከል ለማድረግ ሻቢያ እጆቹን አስገብቷል። ለመሆኑ ሻቢያ አማራ ክልል ምን ይሰራል? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁን። ወደ ቀዳሚው ዜናችን ስናልፍ ጠቅላይ ሚኒስትር አብይ አህመድ ለመላው ዓለም ክርስቲያኖች የእንኳን አደረሳችሁ መልእክት አስተላለፉ። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ለፈረንጆቹ የገና በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በመልእክታቸውም መልካም የገና በዓል ለዓለም አቀፍ ቤተሰቦቻችን፣ ይህ ወቅት የሚያስታውሰን መልካምነት ድንበር ተሻጋሪ መሆኑንና ተስፋን በጋራ መገንባት እንደምንችል ነው ብለዋል። የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 11ኛ መደበኛ ጉባኤውን በዛሬው ዕለት ማካሄድ ጀምረዋል። ምክር ቤቱ በመጀመሪያ ቀን ውሎ በክልሉ በትምህርት ዘርፍ የተከናወኑ ተግባራትን የገመገመ ሲሆን በጸጥታ ችግሩ ከትምህርት ገበታቸው ውጭ የሆኑ ተማሪዎችን ለመመለስ ርብርብ ማድረግ እንደሚገባ ተመላክቷል። ሳሙኤል ወርቃየው ተጨማሪውን ያቀርበዋል። የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 11ኛ መደበኛ ጉባኤውን ማካሄድ ጀምሯል። የምክር ቤቱ ዋና አፈ ጉባኤ ፋንቱ ተስፋዬ በጉባኤ መክፈቻው ባደረጉት ንግግር በክልሉ የተፈጠረውን የጸጥታ ችግር በሰላማዊ መንገድ ለመፍታት መንግስትና ሕዝብ ተደጋጋሚ የሰላም ጥሪዎችን እያቀረበ መሆኑን በማንሳት የክልላችን ሕዝብ ከግጭት ወጥቶ እፎይታን ያገኝ ዘንድ የታጠቁ ኃይሎች የቀረበውን የሰላም ጥሪ እንዲቀበሉ ጥሪ አቅርበዋል። ይህን የሰላም ጥሪ የተቀበሉ ታጣቂ አመራሮች ጋር ስምምነት መፈረሙ የክልላችን መንግስት ለሰላም የሚሰጠው ትኩረት ከፍ ያለ መሆኑን የሚያሳይ ቃልን ወደ ተግባር የለወጠ ነው። በጦርነት የተጎሳቆለውን ህዝባችን ማህበራዊ ረፍት እንዲያገኝ በሰላም አማራጭ መቀበል ለነገ የሚባል አይደለም። ምክር ቤቱ በዛሬው ውሎ በአጀንዳነት ከተመለከታቸው ጉዳዮች መካከልም በትምህርት ዘርፉ የተከናወኑ ስራዎች አንዱ ሲሆን የክልሉ ትምህርት ቢሮ ኃላፊ አቶ ጥላሁን ወርቅነህ በበጀት ዓመቱ ባለፉት ወራት በዘርፉ የተከናወኑ ተግባራትን ሪፖርት ለምክር ቤቱ አቅርበዋል። በትምህርት ጥራት ማሻሻል፣ አዳሪ ትምህርት ቤቶችን የማጠናከር፣ የተማሪዎች ምገባን የማስፋፋትና ሌሎችም ስራዎች በዘርፉ በትኩረት እየተሰራባቸው መሆኑን በሪፖርቱ የተመላከተ ሲሆን በጸጥታ ችግሩ ከትምህርት ገበታቸው ውጭ የሆኑ ተማሪዎችን ከመመለስ አኳያ ግን ተጨማሪ ስራ ይጠይቃል ነው ያሉት። ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የተሻለ ቢሆንም በክልሉ በቀጠለው የጸጥታ ችግር ምክንያት
የተማሪ ምዝገባ ስራችን በሚፈለገው መንገድ አለመፈጸሙን የተከበረው ምክር ቤት እንዲረዳልን እንፈልጋለን። 7.4 ሚሊዮን ህጻናትና ታዳጊዎች መዝግቦ ለማስተማር ታቅዶ የነበረ ሲሆን የተመዘገቡት 4.3 ሚሊዮን ወይም የእቅዱን 58.2% ናቸው። በዚሁ ጉዳይ ላይ አስተያየት የሰጡ የምክር ቤቱ አባላትም የጸጥታ ችግሩ በትውልድ ግንባታ ላይ እያሳደረ ያለውን ተጽዕኖ ለመቀልበስ በቅንጅት በመስራት ተማሪዎችን ወደ ትምህርት ገበታቸው መመለስ እንደሚገባ አመላክተዋል። የሰላም እጦት የፈጠረው ችግር ለዚህ የዳረገ፣ ስለዚህ የመፍትሄ አቋም እናስቀምጥ፣ ተማሪዎቹ ወደ ትምህርት ገበታቸው ይመለሱ። ትምህርቱ ላይ ጠንከር ያለ አቅጣጫ ቢቀመጥ አስፈላጊ ነው የሚል እምነት አለ። እኛም እንደ ምክር ቤት አባል የገጠመንን ችግር ለመሻገር ሁላችንም ከሚመለከቱት የባለድርሻ አካላት ጋር በመሆን የድርሻችንን እንድንወጣ በዚሁ ጉዳይ ላይ ማብራሪያና አቅጣጫ የሰጡት የአማራ ክልል ርዕሰ መስተዳድር አረጋ ከበደ በበኩላቸው በክልሉ ተማሪዎችን ወደ መደበኛ የመማር ማስተማር ስራ ለመመለስ ርብርብ ሲደረግ መቆየቱን ገልጸው አሁንም ቀሪ ስራዎችን ለማከናወንና ውጤት ለማምጣት ይሰራል ነው ያሉት። ለዚሁ ስኬታማነትም ሁሉም ሊረባረብ እንደሚገባ ገልጸዋል። ይህን በከፍተኛ ደረጃ ለማሻሻል ስራዎች መስራት መቻል አለብን። በእርግጥ 56%፣ 57% ለማስመዝገብ የትምህርት ሴክተሩ ማጠቃለያ አመራሩም ያደረገውን ጥረት ስንወስድ ቀደም ሲል በነበሩት ዓመታት 90 እና 95% ተማሪ ለማስመዝገብ የሚያስችለውን ኢፈርት ወይም ጥረት ነው ያደረገው። ችግራችን ብርቱ ስለሆነ የጠየቀን ጥረት ቀላል ነገር አይደለም። ይህን የተከበራቸው ምክር ቤት አባላት እንድትገነዘቡልን እንፈልጋለን። ነገር ግን ቀሪው ትምህርት ቤት ያልገባ ተማሪ እንዲገባ ማድረግ አሁንም የወደፊቱ ስራችን ነው ማለት ነው። አሁንም የትምህርት ስራን በአጠቃላይ ቸንክረ የያዙ የሰላም እጦት ችግሮችን ማቃለል መቻል አለብን፣ መልፋት መቻል አለብን። ምክር ቤቱ ዛሬን ጨምሮ ለ2 ቀናት በሚኖረው ቆይታ በሌሎችም ጉዳዮች ዙሪያ ተወያይቶ ውሳኔዎችን እንደሚያሳልፍም ተመላክቷል። የበጋ የመስኖ ግብርና ልማት ስራ እንደ ሀገር የምግብ ሉዓላዊነትን ለማረጋገጥ የሚደረገውን ጥረት እያገዘ መሆኑን የግብርና ሚኒስትሩ አዲሱ አረጋ ተናገሩ። ሚኒስትሩ በሶማሌ ክልል ሸበሌ ዞን በመስኖ እየለማ ያለውን የሩዝ የበቆሎና የስንዴ ልማት ስራን ጎብኝተዋል። በሶማሌ ክልል 10 ሚሊዮን ሄክታር መሬት በግብርና መልማት የሚችል አቅም ያለ መሆኑን የገለጹት ሚኒስትሩ ከዚህም ውስጥ 2.3 ሚሊዮን ሄክታሩን መስኖ ማልማት ይቻላል ብለዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን አቤል ሙሉጌታም ከሶማሌ ክልል ጎዴ በቀጥታ መስመራችን ላይ ይገኛል። እንደምናምሽተሃል። በግብርናው ዘርፍ ላይ የተሰሩ ያሉ የልማት ስራዎች የምግብ ሉዓላዊነትን ከማረጋገጥ አኳያ በክልሉ ያለው ስራ ምን መልክ አለው? በጣም አመሰግናለሁ ሰለሞን። እንግዲህ በዚህ በሶማሌ ክልል ውስጥ ሰፊ ሊታረስ የሚችል የመሬት መልማት የሚችል አቅም እንዳለ እንግዲህ ቀደም ብላ አንተም ስታነሳ ነበረ። በክልሉ ውስጥ ደግሞ እነዚህ ቆላማ በተለይ አካባቢዎች ላይ የኢትዮጵያ ሰፋፊ የእርሻ መሬቶች መኖራቸው ይታወቃልና እነዚህን ሀብቶች ደግሞ ወደ ተጨባጭ የሆነ የጥቅም ሁኔታ ለመለወጥ ሰፋፊ ስራዎች መሰራትን የሚፈልጉ ናቸው። እንግዲህ በዘመናት እነዚህ መሬቶች ከኢትዮጵያውያን ጋር ቆይተዋል። ነገር ግን በሰፊው ሳይለሙ ደግሞ እዚህ ላይ ደርሰዋል። በተለይም የመደመር መንግስት በምናብን ከፍ አድርጎ ማሰብና ያሉንን ተጨባጭ አቅሞች በማሰብ እነዛን ጥቅሞች ደግሞ ወደ ጥቅም መለወጥ የሚል እሳቤም እንዳለ ይታወቃልና በዚህ እሳቤ መሰረት ደግሞ በተለይ ከለውጥ በኋላ በሶማሌ ክልል ውስጥ እንዲሁም ሌሎችም ቆላማ ቦታዎች ላይ ያልተለመዱ ሰብሎች ተጨባጭ ውጤታማ መሆን የቻሉበትን ስራ መስራት የተቻለበት ነው። ከዚህ ውስጥም እንግዲህ የቆላ መስኖ የስንዴ ስራዎች ይታወቃሉ። በሩዝ ዛሬም እንግዲህ የተመለከትነው በክልሉ ውስጥ ሰፋፊ የሩዝ ክላስተር ስራዎችን በሸበሌ ወንዝን መነሻ አድርጎ በሸበሌ ዞን ውስጥ በክልሉ ውስጥ በስፋት እየተሰራ መሆኑን ለመታዘብ ችለናል። ከዛ በተጨማሪ እንግዲህ ስንዴ ነው። ስንዴንም እንደዚሁ በዚህ አካባቢ ላይ ያልተለመደ ቢሆንም ከቅርብ ዓመታት ወደዚህ ደግሞ ከፍተኛ ውጤት የታየበት ስራዎች እንደዚሁ በክልሉ ውስጥ በስፋት እየተመለከትን ነው የምንገኘው። የዛሬ ምልከታችን እንግዲህ በእነዚህ አካባቢዎች ላይ የሰሩ ስራዎች ምን ተጨባጭ ውጤት ማምጣት ይችላሉ ነው። በተለይም የምግብ ሉዓላዊነትን ከማረጋገጥ አኳያ ሰፋፊ ስራዎች እንደ ሀገር እየተሰሩ ነው የሚገኙት። ከዛም አልፎ ደግሞ እስከ ለውጭ ገበያም የማቅረብ እቅዶች ባሉበት ስራዎች ላይም እንግዲህ ተጨባጭ ውጤት ማምጣት የሚችሉ ጅምር ስራዎች በተለይ በስፋት
ማደግ የሚችሉ ሰፋፊ ስራዎችም እንደዚሁ እየታዩ ነው የሚገኙትና በክልሉ ውስጥም ያለውን አቅም በመጠቀም የነዚህን ምርትና ምርታማነቱን ማሳደግ እንደሚገባና በዚህ ላይም እንግዲህ ሰፋፊ የመንግስት ትኩረት ተሰጥቶበት ይሰሩ ያሉ ስራዎችን ለመታዘብ ችለናል። ከዛ በተጨማሪ በክልሉ ውስጥ ያሉትን የመሬት አቅም ደግሞ በትልልቅ ኢንቨስትመንት ስራዎች ላይ የሚሰማሩ ባለሀብቶችም ጭምር ወደዚህ መጥተው ሰፊ አቅሙን መጠቀም የሚችሉበት ሁኔታ እንደዚሁ መኖሩን ተመልክተናል። አሁንም ግን በኢንቨስትመንት ተሰማርተው እየሰሩ ያሉ አርሶ አደሮችም እንደዚሁ አግኝተናል ማለት ነው። እነዚህ አርሶ አደሮች በተለይም አርብቶ አደሩ ማህበረሰብ አንድ ላይ በመሆን በጋራ በትብብር የማልማት ስራዎችም ጭምር በመንግስትም ጭምር ትኩረት ተሰጥቶ እየተሰራበት እንደሚገኝም እንደዚሁ ለመታዘብ ችለናል። ከዛም በተጨማሪ እንግዲህ ከሩዝና ከስንዴ በተጨማሪ ደግሞ በተለይም የተለያዩ አትክልትና ፍራፍሬዎችም እንደዚሁ በዚሁ በሸበሌ ዞን ውስጥ በሰፊው ለምተው መታዘብ ችለናል። ሙዝን የመሳሰሉ ሰፋፊ ስራዎችም እንግዲህ በክልሉ ውስጥ ለኢትዮጵያ መጻኢ ዕድልን መፍጠር የሚችሉ ትልልቅ የልማት ስራዎችን መስራት የሚቻልባቸው ሁኔታዎች እንዳሉ ተመልክተናል። እንግዲህ እዚህ አንዱ ያገኘናቸው እንግዲህ ከአሜሪካ የመጡ የሶማሌ ተወላጅ ኢትዮጵያዊ ናቸውና እሳቸው እንግዲህ ወደ ከ100 ሄክታር በላይ የሚሆኑ ቦታን በመውሰድ ከዚህ በፊት በተለያዩ አጋጣሚዎች ግመል እና ሌሎች እንስሳዎች ብቻ የሚንቀሳቀሱበት የነበረውን ስፍራ በማልማት ዛሬ ላይ እንግዲህ ከፍተኛ ምርት ያለው የሙዝ አይነትም እንደዚሁ እያመረቱበት ነው የሚገኙትና እነዚህን ስራዎች በስፋት መስራት ከተቻለ የበለጠ ደግሞ ሜካናይዝድ ማሽኖችን መጠቀም ከቻለን ደግሞ የበለጠ የክልሉን አቅም ወደ ተጨባጭ አቅም በመለወጥ ኢትዮጵያን የምግብ ሉዓላዊነት ከመቼውም በላይ በመጠናከር ደግሞ ለውጭ ገበያም የተለያዩ ምርቶችን ማቅረብ የሚቻልበት ሁኔታ መፍጠር እንደሚቻል ተነግሯል። ከዛም ባለፈ በተለይ ሩዝን ኢትዮጵያ እንግዲህ ለምግብነት ወደ 245 ሚሊዮን ዶላርን የምታወጣ የነበረውን አሁን ላይ ደግሞ እነዚህን ተኪ ምርቶችም ጭምር በዚያ አካባቢ ላይ ማምረት እየተቻለ መሆኑ እንደዚሁ ተነስተዋል። ባልደረባችን አቤል ሙልጌታ ከሶማሌ ክልል ጎዴ አመሰግናለሁ። ስለ ሀገር በቅርብ ቀን በኢትዮጵያ ቴሌቪዥን ብቻ ዜናዎቻችን እንደቀጠሉ ናቸው። በኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል ላይ የ38 አፍሪካ ሀገራት የአየር ኃይል አዛዦች እንደሚታደሙ ተገለጸ። የሩሲያ አየር ኃይልን ጨምሮ የበርካታ ሀገራት አየር ኃይሎች የአየር ላይ ትርኢቶችን እንደሚያሳዩም ተጠቅሷል። ሳምሶን በላይ ዝርዝር አለው። የኢትዮጵያ አየር ኃይል የተመሰረተበትን 9ኛ ዓመቱን የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል ከጥር 15 እስከ 19 2018 ዓ.ም በሀገር አቀፍና በዓለም አቀፍ ዝግጅቶች እንደሚያከብር የኢፌዴሪ አየር ኃይል አስታውቀዋል። አየር ኃይሉ ጉዳዩን አስመልክቶ በሰጠው ጋዜጣዊ መግለጫ ሩሲያን ጨምሮ የተለያዩ ሀገራት የአየር ኃይሎች የአየር ላይ ትርኢቶች እንደሚያሳየው የኢፌዴሪ አየር ኃይል የአንደኛ አየር ምድብ አዛዥና የባህል አዘጋጅ ኮሚቴው ብርጋዴር ጄኔራል ብሩክ ሰይፉ ገልጸዋል። በጥር 16 የአንበሶቹ ሰማይ ኢትዮጵያ በሚል የብላክ ላይን ኤር ሾው የሚል ርዕስ ያለው የትርኢት ይኖራል። በብላክ ላይን ኤር ሾው ላይ የሚገኙት በተለይ ደግሞ በአፍሪካ ለመጀመሪያ ጊዜ ይሄ ታላቅ የኤር ሾው በዓል ሲዘጋጅ የሚገኙ ኤርፎርሶች ይኖራሉ። ከነዚህ ውስጥ አንደኛው የአረብ ኤሚሬትስ ኤርፎርስ ነው። ሁለተኛው የራሻ የአየር ኃይል ትርኢት ቡድን ነው። ቀጥሎ የሞሮኮ አየር ኃይል፣ የቼክ ሪፐብሊክ አየር ኃይል፣ በዋናነት ደግሞ የኢትዮጵያ አየር ኃይል በ7 ስኳድሮኖች ይዞ የሚሳተፍ ይሆናል። ከዚህ ባሻገር የወደፊቱን የአቪዬሽን አቅም በጋራ እንገንባ በሚል መሪ ቃል በአፍሪካ ደረጃ ታላቅ የሚባል የአቪዬሽን ኤክስፖ እንደሚከናወን የተገለጸ ሲሆን በዚህም የኢትዮጵያ አየር ኃይል፣ የኢትዮጵያ አየር መንገድ፣ የአሜሪካ፣ የቻይና፣ የህንድና የደቡብ አፍሪካ ኩባንያዎችን ጨምሮ ሌሎችም የዘርፉ ባለሙያዎች እንደሚሳተፉ ተገልጿል። የወደፊቱን የአቪዬሽን አቅም በጋራ እንገንባ ብሎ የሚከናወነው የአቪዬሽን ኤክስፖ ቀን ደግሞ ምናልባትም በአፍሪካ ይሄ የአቪዬሽን ኤክስፖ በጣም በታላቅነቱ የሚከበር ይሆናል። እስካሁን ድረስ ከ25 በላይ የውጭ ሀገር ካምፓኒዎች የሚሳተፉ ይሆናል። በተጨማሪ የሀገር ውስጥ የአቪዬሽን ካምፓኒዎችና የቴክኖሎጂ ካምፓኒዎች የሚሳተፉ እንደሚሆን ግልጽ ሊሆን ይገባል። የፊውቸር አፍሪካ የአየር ኃይል ፎረምም የመርሃ ግብሩ አካል መሆኑ ተጠቅሷል። በሶስተኛ የሚከናወነው የጋራ ስራዎቻችንን አጠናክረን የተረጋጋ ዓለም እንገንባ በሚል ለሶስተኛ ጊዜ የምናከብረው የፊውቸር አፍሪካን ኤርፎርስስ ፎረም ነው። በዚህ ፎረም ላይ 38 የሚሆኑ የአፍሪካ ኤርፎርስ አዛዦች ይገኛሉ።
በተጨማሪም ከውጭ ሀገራት ላይ የሚገኙ የአቪዬሽን ተቋም መሪዎች ይገኛሉ። ሃይ ኢንድ ፕሮዳክት የሚያመርቱ ካምፓኒዎች መሪዎችም ይገኛሉ ማለት ነው። ኢትዮጵያዊ የሆኑ የዘርፉ ባለሙያዎችና ከፍተኛ የመንግስት አመራሮች የሚሳተፉበት መድረክ እንደሚኖርም ብርጋዴር ጄኔራል ብሩክ ሰይፉ አስታውቀዋል። በመጨረሻ የእኛን ህብረተሰብን ማዕከል ያደረገ የፓናል ዲስከሽን ይሆናል። ይህ ፓናል ዲስከሽን የሀገርን በማገልገል የሚገኝ ክብርን መዘከር በሚል ይከናወናል። በዚህ ፓናል ላይ የከፍተኛ የጦር አመራሮች ሀሳብ የሚሰጡበት ይሆናል። በተጨማሪም የመንግስት ባለስልጣናት በመገኘት ስትራቴጂክ የሆኑ ሀሳቦችን ወደፊቱም በሚለው የሴኩሪቲ ኢሹዎች ላይ ሀሳብ ይሰጣሉ ማለት ነው። በመሆኑም ማንኛውም ማህበረሰብ በዚህ የተለያዩ ሀገር አቀፍና ዓለም አቀፍ ይዘት ያላቸውን መርሃ ግብሮችን ዝርዝር ለማየትና ለመታደም ተቋሙ ባዘጋጀው የድረገጽ አድራሻ ላይ በመግባት ትኬቶችን ማግኘት እንደሚችልም የኢፌዴሪ አየር ኃይል በመግለጫው አስታውቀዋል። መረጃ የማግኘት መብት ህዝብ በሀገር ጉዳይ ንቁ ተሳታፊ እንዲሆን እንደሚያስችል ተገለጸ። የኢትዮጵያ መገናኛ ብዙሃን ምክር ቤት በመረጃ ነጻነት ረቂቅ አዋጅ ላይ በአዲስ አበባ ውይይት አካሂዷል። ሪፖርተራችን መሐመድ ራህመቶ ዝርዝሩን ይዟል። መረጃ ለሰው ልጆች ሁለንተናዊ እንቅስቃሴ አስፈላጊ ግብዓት ነው። መረጃን የማግኘት መብት በኢትዮጵያም ሆነ በዓለም አቀፍ ደረጃ ባሉ የተለያዩ ድንጋጌዎች የተጠቀሰ ጉዳይ ነው። የኢትዮጵያ መገናኛ ብዙሃን ምክር ቤት ከሚዲያ ተቋማት ከጋዜጠኞችና ከባለድርሻ አካላት የመረጃ ነጻነት ረቂቅ አዋጅ ላይ ውይይት ባካሄደበት ወቅት የምክር ቤቱ ስራ አስፈጻሚ ኮሚቴ ሰብሳቢ አማራ አረጋዊ መረጃ የማግኘት መብት ጠቀሜታው ለህዝብ እንደሆነ አስረድተዋል። የመረጃ ጉዳይ፣ የኢንፎርሜሽን ጉዳይ ህብረተሰብ ወይም ህዝብ በአገሩ ጉዳይ ላይ ሚናውን መጫወት የሚችለው በአገሩ ጉዳይ ላይ ኢንፎርሜሽን ሲኖረው። ስለዚህ ኢንፎርሜሽን የሌለው ህዝብ ደግሞ መረጃ የሌለው ህዝብ በአገሩ ጉዳይ ላይ ደግሞ የሚገባውን ተሳትፎ ሊያደርግ አይችልም። ስለዚህ የምናየው በሚዲያ ጥቅም አንጻር ብቻ ሳይሆን በህብረተሰብ ጥቅም ማይተን አስፈላጊ የሆነውን ውይይት አድርገን ለኦምቡድስማኑ እናቀርባለን። ረቂቅ አዋጁ በውስጡ ከዚህ ቀደም ከነበረው አዋጅ የተለየ የሚያደርጉት ነጥቦች መኖራቸው በቀረበው የውይይት መነሻ ጽሑፍ ተገልጿል። ለመረጃ ብቻ ተብሎ አንድ ባለሙያ ወይም የሚመለከታቸው ባለሙያዎች መመደብ አለባቸው፣ ራሱን ችለው ከህዝብ ግንኙነት መውጣት አለባቸው ብሎ በድፍረት የአዋጅ ላይ የተገባ ነገር ስለሆነ ይህን በጣም ነው የምናደንቀው። ሌላው ከአጣዳፊ መረጃ ጥያቄ ጋር ተያያዘ ወደ 48 ሰዓት ዝቅ ብሏል። በውይይቱ ላይ ከተሳታፊዎች ጥያቄዎችና አስተያየት ቀርቦ ምላሽና ማብራሪያ ተሰጥቶበታል። ህዝብ ጥቅም የሚባለው ነገር ምን ማለት እንደሆነ ዲፋይን የተደረገ አልመሰለኝም። ባለፉትም ስንወያይ እንደነበረው የሆነ 9 ቁጥርና 6 ቁጥር አይነት ጨዋታ ይመስላል። እኔ ሳየው 9 ነው፣ አይ እኔ የማየው 6 ነው አይነት ነገር ማለት ነው። ከዚህ አንጻር የህዝብ ጥቅም የሚለው ነገር ዲፋይን ቢደረግ መልካም ነው ብዬ አስባለሁ። የህዝብ ጥቅም ማለት ከግል የጥቅም ፍላጎት በተቃራኒ የማህበረሰቡን የደህንነት፣ የምጣኔ ሀብት፣ የፖለቲካና መሰል ተፈጥሮ ያለው መብትና ጥቅምን ጨምሮ የሰፊውን ህዝብ ተጠቃሚነት የሚመለከት ማለት ነው ብሎ ትርጉም ሰጥቶታል። በደንብ ጉዳዩን ተንትኖ በጎ ጎኑን በጣም አፕሪሼት አድርጎ መስተካከል መታየት ያለባቸውን ጉዳዮች አሁንም በደንብ ለይቶ ጥንቅቅ ብሎ መቅረብ ይጠይቃል ማለት ነው። ጥንቅቅ ብሎ ቀርቦ እነዛ ጉዳዮች መልክ በመልክ እንዲቀመጡ ማድረግ ላይ አሁንም እኔ በደንብ በጥብቀት መስራት አለብን ብዬ አስባለሁ። የአዋጁን ትግበራ የሚከታተለው የህዝብ እንባ ጠባቂ ተቋም በውይይቱ የተነሱ ሀሳቦችን በማካተት ረቂቅ አዋጁን በቅርቡ ለህዝብ ተወካዮች ምክር ቤት እንደሚያቀርብ ተጠቁሟል። ኢቲቪ 57 ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ውጪ ዘገባ ተሻግረናል። በፈረንጆቹ አዲስ ዓመት ጥቃት ለማድረስ ያቀዱ 115 የአይኤስ የሽብር ቡድን አባላት ተጠርጣሪዎችን መያዟን ቱርኪያ አስታወቀች። የሽብር ቡድኑ አባላት በኢስታንቡል 24 አካባቢዎች በተደረገ ጥብቅ ፍተሻ በቁጥጥር ስር መዋላቸውን የሀገሪቱ መንግስት አስታውቋል። አባላቱ በፈረንጆቹ ገናና በአዲስ ዓመት የበዓል ዝግጅቶች ወቅት ጥቃት ለማድረስ ተዘጋጅተው እንደነበር ቢቢሲ አስነብበዋል። የቱርኪያ መንግስት እንዳስታወቀው በዚህ ሳምንት
ጥቃት ለማድረስ ያሰቡ 22 የአይኤስ ተጠርጣሪዎች አሁንም በሀገሪቱ እየተንቀሳቀሱ እንደሆነ ተገልጿል። የሽብር ቡድኑ በስፋት ከሚንቀሳቀሱበት ሶሪያ 900 ኪሎ ሜትር የምትዋሰነው ቱርኪ ለሽብር ቡድኑ በስፋት ተጋላጭ ስለመሆኗም ይነሳል። በሶሪያ 3 የአሜሪካ ዜጎች በቅርቡ በአይኤስ መገደላቸውን ተከትሎ አሜሪካ መጠነ ሰፊ ጥቃት መፈጸሟ ይታወሳል። የሶሪያው ፕሬዚደንት በቅርቡ በሰጡት መግለጫ የሽብር ቡድኑን ከሶሪያ ለመንቀል ከቱርኪ ከአሜሪካና አውሮፓ ጋር ተባብረው እንደሚሰሩ ይፋ አድርገዋል ሲል የዘገበው ቢቢሲ ነው።